እሺ እግዚአብሔር ያክብርልን። አዎ ይሄንን ጉዳይ ተመለከተ ትንሽ ሚዲያ ላይ እኔ መናገር ስለሌለብኝ ብዬ ነው እንጂ ከወንድሞቻችን ጋር አውርተን ነበርና መሆን በሚገባው ላይ ጉዳይ ላይ በውስጥ አውርተናል በደንብ አድርገን ማለት ነው። ጧት ጀምረን ይሄ ነበር ስናደርግ የነበረው ከተወሰኑ ወንድሞችና አባቶች ጋር ተደዋውለንም ነበረ በጉዳዩ ላይ ምን ማድረግ እንዳለብንና ያው በውስጥ የታለ በውስጥ ይለቅና እዚህ ግን በሚዲያ አሁን መንገር ያለብን ምንድነው ያው ትላንትና ላይ ትንሽ እነፎይ ላይ ትንሽ ጥቃት ለማድረስ በግሩፕ ለማደም ምናምን ጥረት ያደርጉ ነበር እና አሁን ደህንነታቸው አስጊ ደረጃ ነው በርግጥ ያለው ግን ምንድነው እኛ መሆን ያለብን ለሁላችንም አንደኛ በጸሎት ማገዝ ይሄ የፖለቲካ ፓርቲ ሳልሆነ የኛ ሃይማኖት ነው የሚጠብቅ እግዚአብሔር ነው መጀመሪያ በጸሎት ሁሉ ጊዜ ውዳሴ ማርያም በደገምን ቁጥር ዳዊት በደገምን ቁጥር እፎይንና ዕቅበተ ምሕረት ላይ የሚሰሩ ደጋግ ወንድሞቻችንን በጸሎት አስቧቸው በቃ የአንድ ሰው ከልብ የተጸለየ ውዳሴ ማርያም ከልብ የተደገመ ዳዊት ያንን ሰው ከክፉ ጠላት ይጠብቃል እንዲው ጠላት አጠገቡ ቆሞ ይሰውረዋል ሺ በቀኙ ሺ በግራው ጸሎት ትልቅ ጥቅም አለው ቀድሚያ መሆን ስላለበት የምነግራችሁ ምን አክልስ በቲክቶክ ለሚያገለግሉ ወንድሞች ጸልያላችሁ አላውቅም እሱ ይሄ አንድ ነው ከዚህ ቀጥሎ ግን ደግሞ ስራ ደግሞ ያስፈልጋል ስራው ምንድነው የሚታይና የማይታይ ስራ ያስፈልጋል የሚታይ በይፋ ዕቅበተ ምሕረትን መስራት ወንጀል እንዳልሆነ መግለጽ አለበት እነሱ የኛን መጽሐፍ ቅዱስ እየነቀሱ ሙስሊሞቹ መተቸት መንቀፍ ትክክል አይደለም ብሎ መናገር ኢቭን ዘልቀው ደገላት ድርሳናትን የመተቸት መብት ካላቸው እኛ ደግሞ እስልምና ላይ የሚነሱን ጥያቄዎች መጠየቅ መልስ አለን መብት አለን ማለት ክብር ይግባውና ኢየሱስ ክርስቶስ ነብይ ነው ፍጡር ነው እያለ እኛ ደግሞ ፈጣሪነቱ ማሳየት አለብን መጽሐፍ ቅዱስ ስተት ነው ካለ ቁርአን ስተትነቱ ማሳየት አለብን ሎጂካል መሆን አለብናል የሰው እምነትን ማንቋሸሽ አይገባም ትክክል ይሄን መስራት አለብን ማለት እዚህ ሚዛናዊ ስንሆን እንደዛ ግን በመግደል ጥቃት በማድረስ በማሳፈር ግን ሃይማኖት ግን አይቆምም ይሄ ትልቅ ስህተት ነው በዚህ መንገድ ሃይማኖት አይቆምም ሃይማኖት የሚቆመው በትምህርት በአስተምሮ ነው እንጂ ሃይማኖት በማስፈራራት አይቆምም አንድ ሙስሊም አንድ ፕሮቴስታንት ዝም በል በቃ አፍን ዝጋ ሁለተኛው ኦርቶዶክስ ላይ አፍን ስትከፍት እንዳላይ አይባል ለሚጠይቋችሁ ጥያቄ መልስ ለመስጠት የተዘጋጃችሁ ሆኑ ስለዚህ ከላይም ዛሬ ጧት እግዚአብሔር ይመስገን አባቶቻችን ከጠቅላይ ቤተ ክህነት ጀምሮ የተወሰኑ እንቅስቃሴዎች ለማድረግ ተሞክሯል ይሄ ለእናንተ መግለጽ ስለማያስፈልግ ነው አንዳንድ ጊዜ እፎይ ላይ እንደዚህ ብታረጉና ምትርሶች በሚዲያ ማይነገርም ስላለ መነገር ስለሌለበት ለአታናግሩ ለማልፈልግ ነው አሁን ማወራው ያለበት መወራት ያለበት ሚዲያ ላይ ብቻ ነው እሺ ሚዲያ ላይ መወራት ያለበት ነው እንጂ እናንተ እንድትረዱን ብለን የተሄደከበት ርቀት እንዲታሰብ ተብሎ እንዳለ ዝም ብሎ ነገር አይዘረገትም እንደዛ አታስደርጉ እሺ በደም ተረዱን አንድ ጉዳይ ማለት ስለዚህ ማድረግ የሚገባ ሁሉ ነገርኛ ትልቁ ጥፋታችን እሱ አይደል ሁሉ ነገራችን ሚዲያ ላይ ይገለጣል እንደዛ አይደረግም በቃ በውስጥ መስራት የሚገቡ ብዙ መሰራት አለባቸው እነዛ መስራቸው ከውስጥ በውጭ የሚነገረው በውጭ ነገር አላለ እንደ ቤተሰብ የሚወራ ወሬ አለ እንደ ግል የምናወራው ወሬ አለ እንደ ሚዲያ ደግሞ የምናወራው ወሬ አለ ያመለየት አለበት እንዲህ ዝም ብለን የምናቀው ሁሉ ሰው እንዲረዳ ተብሎ ዝም ብሎ አይወራ ያን ማስተር ያስፈልጋል ስለዚህ እኔ በግሌ መመክራችሁ ምክር ሁሉም ሰው ለእፎይ ብቻ ሳይሆን ዕቅበተ ምሕረት ላይ ለሚሰሩ ወንድሞቻችንና እህቶቻችን ያላሰለሰና የማያቋርጥ ጸሎት አደራችሁ አቅም ይሰጣል ከጠላት ይጠብቃል ሚስጥር ይገልጻል ከክደት ይጠብቃል ጸሎት ትልቅ ዋጋ አለው አሁን በሰሞኑ ጉዳይ ስንቶቻችሁ ጸልያችሁልን ፍቅር ስጠልን ልዩነትን አስወግድልን ማንንም ከቤት አታስወጣብን ከስተት ጠብቀን ወንድሞቻችንን አስማማልን ከጠላት ጠብቀን ቤተክርስቲያናችን ከፈተና ጠብቅልን ብለን ምን ጸልይ ስንቶቻችን አለን
ይሄን ማወቅ አለብን። ይሄን በማናደርግበት ሁኔታ ላይ ለቤተክርስቲያን እቆረቆራለሁ ለቤተክርስቲያን እንደዚህ ያደርጋለሁ ማለት አይቻልም ማለት። ስለዚህ እኔ በግላችሁ መመክራችሁ በዋነኛነት ጸሎት ትልቅ ጥቅም አለው። እሱ እንዳይረሳ። ሁለተኛ በሚዲያ ለመስራት የሚገባን ነገር አለ። ምን መሆን አንድ ሰው ለቅበተ እምነቱ ወጥቶ መስራት ወንጀል አይደለም። እሱም ብቻ አይደለም። በነገራችን ላይ ሁሉም እቅበተ ላይ የሚሰሩ ወንድሞች ላይ ማንም ሰው እኛ ማጥቃት የለብንም፣ እኛም ማጥቃት የለብንም፣ እኛ መጠቃትም የለብንም። ይሄ ድምጽ መሆን አለብን። ጸሎት ልብ በሉ እንዳትረሱ ሲደመር ነው ከዛ በኋላ ቀጥለ ስራ የሚሰራው። ጸሎት ከተረሳ በኋላ አጠቃላይ የሚሆነው ስጋዊ ነው። ምን መንግስት ሲያደርግ የለም በመከላከል ስጋዊ ነው። መጽሐፍ ቅዱስ እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይደክማል። እኛ እግዚአብሔር ቤት አይደለም፣ እኛ እግዚአብሔር ቤተ መቅደስ አይደለም። እግዚአብሔር ካልጠበቀ የፈለገ ጋርድ ቢመደብልን ጸሎት ትልቅ እኛ ውስጥ ያለ ከልብ የሚጸልይ ሰው ለእፎይ ከልብ የሚጸልይ ሰው ካለ ከየትኛውም አደጋ ይጠብቃል። ይሄ ትልቅ ስራ ነው። ከዛ ቀጥለን ደግሞ ለወንድሞቻችን በተለይ እስልምና ላይ በተለይ ስፔሻል በሆነ መንገድ እቅበተም የሚሰሩ ሰዎች ልዩ ሆነ እገዛና ጥበቃ ማድረግ አለበት። ምናልባትም የፋይናንስ እገዛም ጭምር ያስፈልጋል። አይመስላችሁ? ከቤት እንደ ልብ አይንቀሳቀሱ ተከራይተው ነው ያሉት። ኑሮን እናውቀዋለን። ነገር ግን ሰዎች ራሳቸው ያስፈልጋል። ለዚህ ራሳቸው ሬዲ አድርጉ። ራሳቸው ሬዲ አድርጉ። በጸሎት ማሰብ ብቻ ሳይሆን ሚዲያ ላይ ወተን ድምጽ መሆን ብቻ ሳይሆን ምንድን ማድረግ ያለብን በስነ ድምጽ መሆን ብቻ ሳይሆን የሚገባ በስነ ስርዓት ምን ማድረግ አለብን? ለነዚህ ሰዎች ድምጽ መሆን አለብን። ድምጽ ብቻ ሳይሆን ደግሞ እገዛ ማድረግ አለብን። ምን ያደርጋል? እኛ የምንዝናናበት ነገር እኛ እየበላን ይጠጣናለን ያለ ነው። በቃ ስራዬ ብለን ለኛ በቃ ልክ እንደምናሳድገው ልጅ እንደምንንከባከበው ነገር እንደው የሆነ ቀን ዝም ብለች የሆነች ሳንቲም ጣላ ግን አይደለም። ወርሃዊ በሆነ መንገድ ጭምር ማገዝ አለብን። በተለይ እስልምና ላይ እቅበተን የሚሰሩ ሰዎች ማለት በውስጥ ደግሞ እንሳው ነገር ደግሞ አለ። ይሄ ሬዲዮ ነው ሽካው አፍ ብቻ በቂ አይደለም። አንድ ማስረጃ ልንገራችሁ፣ ያሳፍራል ግን ልንገራችሁ። ባለፈው ስልክናም ሲዋጣ ነበር አይደል? ጠፍቶ ስልኩ ምናምን አይደል? የሚገርመው አብዛኛው መዋጮ ያወጣው ፕሮቴስታንት ለእፎይ ነው። አብዛኛው ወሬ ነው እኛ ጋር ያለው። ድምጽ ብቻ በቂ አይደለም። ጸሎት ማድረግ ያስፈልጋል፣ ድምጽ መሆን ያስፈልጋል። እገዛ አድርጎ ስንባል ወሬ ብቻ ጥቅም የለውም። እኔ ሚዲያ ላይ ወጥቶ እንደዚህ በቃ ዝም ብሎ ማውራት መጣለው ለዚህ ነው። በቃ ወሬ ብቻ በቃ ምን ይጠቅማል? አሁን እናንተ የምትፈልጉት እኛ ስላደረግነው ነገርና በውስጥ ዛሬ ስለተከናወኑ ነገር ብቻ እንዲሆን አይደለም። በተግባር መገለጽ አለብን። የሆነ ነገር ከሆነ በኋላ እኮ ማንም እኮ እየይ ብሎ ይከብረዋል። ከዛ የወደ ሳምንት የሳምንት ዩቲዩብ ወሬ እንሆናለን። ከዛ እንረሳዋለን። እኛ እንደዚህ ያለ ታሪካችን እኛ እኮ ይሄ ነው በቃ አለቀ። ወይኔ ምናምን ነው። ከዛ ፕሮፋይላችን እንቀይራለን፣ ከዛ እናለቅሳለን፣ ከዛ እንላለን። መጀመሪያ የምናደርገው ፕሮፋይል ነው የምንቀይረው፣ ከዛ እናለቅሳለን። ከሄደ በኋላ ምን ያደርጋል? ማሽቃበጥ ነው ይሄ። ስለዚህ የሚገባው አሁን እኛ እያለን መጀመሪያ በህይወት እያለን ትክክለኛው መንገድ፣ ትክክለኛውን አስተምህሮ፣ ትክክለኛው መስመር መጀመሪያ አውቆ በትክክል ማገልገል መጀመሪያ ያስፈልጋል። መጀመሪያ ከመነሻ መደገፍ አለብን። በጸሎት በመንገባበት ደግሞ ላይቭ ላይ በእንትን ጭምር ማለት በድምጽ በገንዘብ ጭምር እነዚህ ልጆች መደገፍ አለብን። ምንም የላቸውም።
ነገ እኮ ህይወት አላቸው። እነሱም እኮ ነገ ማግባት ያምራቸዋል። ነገ እነሱ እኮ ቤተሰብ መመስረት እኮ ይፈልጋሉ እንዴ። ነገ እንደዚህ ይቀጣሉ፣ ልጆቹ እንደዚህ ይቀጣሉ። አይቀጥሉም እኮ ሰው ናቸው እኮ። ሁሌ እንደዚህ ሆነ ይቀጥላሉ። ተተኪ ማፍራት የለባቸው። የሚተካቸው መሆን የለበት። ከስር መፈልፈል የለብንም። ሁሉም አሁን ቲክቶክ ላይ የምታዩት በፕሮቴስታንት በእስልምና እቀተን የሚሰራ ሰው ሁሉም ሰው እንደዚህ ቀጣ አይቀጥልም እኮ። ነገ የራስ ህይወት ይጀምራል። ነገ ወደ እርጅና ነው እየተገፋ ያለው። ነገ ልጆች እየተወለዱ ይመጣሉ። ላይቭ እየተቀነሰ ይመጣል። ወንድሞች እየቀነሱ ይመጣሉ። ህይወቱ ራሱ እየከበደ ይመጣል። የዛ ሰዓት አቤት በስመ አብ በእኛ ጊዜ የነበረው ቲክቶክ ነው ምን ያደርጋል ይዛኔ። ስለዚህ የሚተካቸው ልጆች ጭምር መኖር አለባቸው። እኔ እንደውም ያሰብኩት ተቋማዊ መሆን አለበት። የእነ እፎይ የእስልምና እቀተን ስራ ላይ ተቋማዊ ነው መሆን ያለበት። ይሄ ግሩፕ አይደለም፣ ተቋማዊ መሆን አለበት። ቤተክርስቲያን አውቃ በስነ ስርዓት እውቅና ሰጥታ በሚዲያ በትክክል ኃላፊነት ወስዳ መስራት አለበት በግድ። እኔ ብዙ አለ። አሁን እዚህ ሚዲያ ላይ መናገር የሌለብኝን ነገር መናገር አልፈልግም። በቃ አለ። በጣም ብዙ ስራ መስራት አለብን። ስለዚህ በጸሎት ይሄን እንበረታ። ቅድሚያውና ዋናው ጉዳይ እሱ ነው። የሚጠብቅ እግዚአብሔር ነው። ከዛ ደግሞ ሰውኛ ደግሞ ጥንቃቄ ደግሞ ይፈልጋል። የሚጠብቅ እግዚአብሔር ነው ተብሎ ዝም አይባልም። እግዚአብሔር ይጠብቀኛል ተብሎ ራቆት አይኬድም። ብርድ ይመታሃል። እግዚአብሔር አለ ተብሎ ቤት ክፍት ተደርጎ አይተኛም። ሌባ ይገባል፣ አውሬ ይበላሃል። ስለዚህ እግዚአብሔር ይጠብቃል ተብሎ እንቅልፍ አይተኛም። መስራት ያለብን ነገር አለ። ለዚህ ደግሞ ሬዲ ሁኑ። ምናልባት አስፈላጊ ከሆነ በሚዲያ ስለማይነገር አስፈላጊ በሆነ ጉዳይ ላይ በምንቀራረብ ወንድሞች እህቶች መረጃ ሲተላለፍ በምን እናግዝ በምን እንድርጋ የሚለውን ነገር በውስጥ እናወራና እኔ እንደዚህ ማድረግ እችላለሁ የምትሉ ሰዎች እንደዛ ማድረግ አለባቸው። ብዙ የስራ ነው ያለብን። በተለይ ደግሞ ደህንነት ላይ ምንም ስጋት ሳይኖርባቸው የደህንነታቸው ጉዳይ ጥያቄ ውስጥ ሳይገባ በትክክል የሚያገለግሉበት መንገድ ሳያፍሩ ሳይፈሩ ይህን ኤንቫይሮንመንት እንፍጠር። ምን ከፍላሉ የቤት ኪራይ ምን በላለው አስቤዛ እያሉ ሳይቸገሩ ይሄ ቋሚ የሆነ እርዳታና እገዛ ያስፈልጋል። ይሄ ለሁላችን። ሁሉ ነገር ግን ሚዲያ ላይ አታውሩት እሺ፣ አደራችሁ። ሁሉ ነገር ማድረግ የሚገባ ነገር በሙሉ ሚዲያ ላይ አይወራም። ግን አንድ ነገር በይፋ ማውራት ይቻላል። ጸሎት ማድረግ፣ ድምጽ መሆን፣ ድጋፍ ማድረግ። ምን አይነት ድጋፍ እንዴት የሚለው ግን በውስጥ ይለቅ። ግን ሰው ያለ ገብቷችሁ ከሆነ ምን አይነት ድጋፍ ነው? ያ እሺ ጌዲ ይሰጣል። ምን አይነት ድጋፍ ነው? እንዴት ነው የሚደረገው? በምን መልክ እናድርገው? ቤት በኩል ይሁን የሚለው ግን በሚዲያ ለምናደርገው ግን አይምሯችን ዝግጁ ይሁን። በቃ መስራት ያለብን ነገር ርቀተነት ላይ ማንም ሰው በተለይ በጠበቀው ሃይማኖት መስሪያ ጥቃት አልፎ ደግሞ ለሞት መደረግ የለበት። እኔ ይሄንን አምናለሁ። መስራት ያለበት ያለ ነው። ብዙ ነገር ደግሞ በተቻላችሁ መጠን ከውጭ ይልቅ በውስጥ መስራት እንልመድ። በነገራችን ላይ እስልምና ላይ ዕቅበተ እምነት የሚሰሩ ሰዎች ራሳቸውን ሰጥተው ነው የሚሰሩት። በጣም ከባድ ነው ነገራችን ላይ እንደ ኢትዮጵያ ማለት ይሄኛውን እዚህ በፕሮቴስታንቱ ዓለም ላይ የምንሰራው ዕቅበተ እምነት በመጽሐፍ ቅዱስ ላይ የምንሰራው በግላ ድርሳት ላይ የምንሰራው ምናምን እንደነሱ አድርጋችሁ እንዳታስቡት። የነሱ የህይወት ተወራርዶ ቁርጠኝነት ብቻ አይደለም፣ የህይወት ተወራርዶም አለበት። ህይወትን ሰጥተው ነው። ከባድ ነው እውነቴን ነው የምላችሁ። ህይወትን ሰጥተው ነው። እዚህ መሃል ላይ ሞት አለ፣ እዚህ መሃል ላይ መገደል አለ። ለዚህ ዝም ብሎ ዕቅበተ እምነት ሲባል ከኛ እኩል እንዳደምሯቸው ብዬ ነው። እኛ ይህን ተናግረን ላይቭን ጨርሰን እኮ በየካፌው በየምግብ ቤቱ እኮ መብላት እንችላለን። የትም መዝናኛ እኮ መገኘት ይቻላል። ማን ይነካናል? የነሱ ግን እንደዛ አይደለም። የሞትና የህይወት ጉዳይ ነው። ስለዚህ በደንብ አድርጋችሁ እኔ አስቡበት ነው ብላችሁ ሁላችሁ በደንብ አድርገን ድምጽ እንሆናቸው። አቅም ያላችሁ ሰዎች ዝም አትበሉ። በሀገር ውስጥም በውጭም ያላችሁ እኔ በዚህ ማገልገል እችላለሁ፣ እኔ ወንድሞቼን በዚህ መደገፍ እችላለሁ የምትሉ ሰዎች ካላችሁ ይሄው አሉ የሚያስተባብሩ።
በኢንቦክስ መታችሁ አናግሩ። እኔ ይሄንን ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ። ብዙ እኮ እገዛ አለ። በነገራችን የሐሳብ እኮ አለ። እንዲህ ብናረግላቸው እኮ እኛ ያላየነው እይታ ቢኖረው ለምሳሌ እንዲህ እኮ ብናረግላቸው ወንድሞቻችን ፕሮቴክት ማድረግ ይቻላል። እሱ ብቻ አይደለም፣ ብዙ አሉ። እነ ጳላዲዮስ እኮ አሉ። እና እኔ በፕሮቴስታንትና በእስልምና ላይ እቅበተ መልክ የሚሰሩ ሁለት ሰዎች ለእኔ እኩል አይደሉም። እኔና ዮሐድ እኩል አይደለም። ዮሐድ ከኔ በበለጠ ህይወቱን ሰጥቶ ነው የሚሰራው እስልምና ላይ እቅበተ መልክ ስለሚሰራ። ከኔ የበለጠ ታላቁ ጅብሪል እስልምና ላይ በጣም ይሰራል። ስለዚህ ሁለታችን እኩል ምን እንባላለን? እኩል ለምስላችን በቁመት ምናምን አለ ብያልኳቸዋለሁ። ህይወትን መስጠት ይጠይቃል። እዛ ላይ እስልምና ላይ እቅበተ መልክ የሚሰራ ሰው በጣም ከባድ ነው። በብዙ መንገድ ሊጠቁ ይችላሉ። በብዙ መንገድ ማለት እና እቅበተ እምነት ላይ በተለይ በእስልምና ላይ ያሉ ሰዎች ላይ በጣም ጥንቃቄና እንክብካቤ ሊያስፈልጋቸው ሊደረግላቸው ይገባል። ይህን ሁሉ ጉድ እያወጡ ብዙ ሰዎችን ከእስልምና እየመለሱ ያሉ ወንድሞቻችንን የመጠበቅ ግዴታ አለብን። ስለዚህ አቅም ያላችሁ ሰዎች ያላችሁ በውጭ ሀገር ሁሉም ደግሞ አለ። እግዚአብሔር አምላክ ለአንዳንዱ እውቀት ሰጥቶታል፣ ለአንዳንዱ መደመጥ ሰጥቶታል፣ ለአንዳንዱ የመዘመር፣ ለአንዳንዱ የመስበክ፣ ለአንዳንዱ የሀብት፣ የአንዳንዱ የሐሳብ ይሰጠዋል። ተጠቀሙበት። በቃ እናንተ መታችሁ ወንድሞቻችን አሉ እነማማ ያሉ አለ። በቃ እህቶቻችን ተጠጋ ብላችሁ ምን እናድርግ፣ በምን እናግዛችሁ። በሴት አቅም እኮ እነሱ የሰሙን በሴት አቅም በቃ ደከመኝ ሰለችን ሳይሉ በሴት አቅም እንኳን ይጋዳሉ ሴቶቹ። ቀላል እኮ አይደሉም እኮ እህቶቻችን ራሱ። የእነሱንስ ማናየ? ጠዋት አንዷ ስትከፍት አንዷ ደግሞ ከሰዓት እየተቀበለች አንዷ ደግሞ ማታ እየተቀበለች እየተቀባበሉ ቀላል ነገር አይደለም ይሄ። ስለዚህ ወንዶቹ ብቻ ሳይሆን ሴቶቹም ጭምራሉ እስልምና ላይ በጣም የሚጋደሉ ማለት የኛ የፕሮቴስታንቱ ምናምን ላይ የኛ ምንም እንትን የሚባለም እስካሁን ባለው እንኳን ቢያንስ ሁኔታ እንኳን አሁን እንደዛ የሚደረግ አይደለም። እነዚህን ግን መደገፍ ግዴታ ነው። እውነት ትኩረት አልሰጠናቸው በነገራችን ለብዙዎቻችን። በተለይ ይሄ የኛም ድክመት አለበት፣ የኔም ጭምር አለበት እዚህ ውስጥ። ብዙ ጊዜ ትኩረታችን በመጽሐፍ ቅዱስ ላይ የሚነሳው የፕሮቴስታንት ጥያቄዎች፣ የገላት ጥያቄዎች ምን መልሰው ብዙ ጊዜ አይታችሁ ከሆነ እነሱን ገብተን ግን ሲያስተምሩ ምን ሲሉ ግን ገብተን በርቱ ጠንኩሪ ማለት ችግር አለ። መግባት አለብን፣ መስማት አለብን። አይዟችሁ ማለት እኮ ራሱ ትልቅ ነገር እኮ። በርቱ ወንድሞቻችን፣ ቀላል ነገር እኮ አይደለም። የእስልምና መጽሐፍትን አንብቦ የነሱን ነገር ከመጽሐፍ ቅዱስ ጋር ያለው ከታሪክ ጋር ያለው ተጣርሶና ተቃርኖ ፓራዶክስ ማቅረብ ትልቅ ትግል ይጠይቃል። ትግል ብቻ አይደለም መስጠትም ይጠይቃል። ያልተሰጠ ሰው አይችልም ራሱ። ከዚህ እነዚህ ሰዎች ቀላል አይደሉም። እህቶቻችን ሆነው እንኳን በሴት አቅም ከባድ ነው። ያልተመሰከረላቸው ጀግኖች፣ ያልተመሰከረላቸው የሴት አርበኞች፣ ማንም ያላወቃቸው ስንቱን እያንቀጠቀጡና ስንቱን እያንበረቀሩ ትልቅ ዋጋ የሚሰሩ አሉ። በጣም ትልቅ ስራ የሚሰሩ እኚህ ጀግኖች ናቸው። ሴት ሆኖ ለሰማዕትነት የተዘጋጁ ወጣትነታቸው ሳይበግራቸው ደከመኝ ሰለቸኝ ሳይሉ እናቀለ ሴቶች ምን ላይ እንደሚያተኩሩ እናቀለ ማህበራዊ ሚዲያ እነዚህን ጊዜ ሰጥተው ተመስጠውበት አንዷ ስትከፍት አንዷ ስትከፍት አንዷ እየተባሉ ምን በወጣቸው እነዚህን ሰዎች እኛ አይዟችሁ በርቱ ካልማን ነው በርቱ የሚላቸው? ስለዚህ ደህንነታቸው መጠበቅ ብቻ ሳይሆን ሞራልም እንስጣቸው፣ እናጠንክራቸው፣ እናበርታቸው። የኛው እህቶች ናቸው፣ የኛ ወንድሞች ናቸው። እኔ ከሆነ በኋላ የሆነ ነገር ማሞቅ ጥቅም የለውም። የሳምንት የቲክቶክ እና የዩቲዩብ ርዕስ ነው የሆኑና ከዛ በኋላ ቻው ብለን ቀበርና በቃ እኮ ድሮ ነበር እኮ በእናትህ ገሌ የሚባል ሰውዬ ምን ያደርጋል? ከቀበርክ በኋላ መድረስ አሁን ነው።
መርዳት አሁን ነው ማገዝ አሁን ነው ማሰብ አሁን ነው ካንገበገበን አሁን ነው እኔ ማስበው እሱ ነው በቃ የሚቀርመኝ ነው የሚያንገበግበን ነገር ላይ በጋራ ሆነን ለጋራ አንድነት ለቤተክርስቲያን መስራት አለብን ስለዚህ እነዚህን ሰዎች በስልምና ላይ ቆይተው የሚሰሩ ሰዎች ልክ እንደኛ አድርጋችሁ እንዳታስቧቸው ከኛ የተሻለ እንክብካቤ ከኛ በተሻለ እንደውም በበለጠ ጥንቃቄ ያስፈልጋቸዋል እናግዛቸው ከጎናቸው ሆነን እንስራ ለማለት ነው እግዚአብሔር እንግዲህ ትላንትና የመጣው ነገር በምህረቱ አርቆላቸዋል እንኳን ጠበቃቸው ቸሩ አማኑኤል እንኳን ከክፉ ነገር ጠበቃቸው ዛሬ ጥቁር ነገር አድርገን ጥቁር እዚህ ጋር ፕሮፋይል አድርገን ከማልቀስ ጋር እንኳን ጠበቀን ቸሩ መድኃኒዓለም ደግሞ የነገውን ደግሞ እሱ ያውቃል ከክፉ ነገር ጠብቆ ከክፉ ነገር ሰውሮልን ደግሞ ነገር በተሻለ ሁኔታ ደግሞ ምናያቸው የሚያገለግሉ ነገር እግዚአብሔር ያድርግልን እግዚአብሔር ከሰወር ይሄ አሁን የማንቂያ ደውል ነው ሃዛርድ ነው ይሄ ማንቂያ ነው በልተጠንቀቅ እንዴት አደጋ አለባቸው ወንድሞችን ታደግ በኋላ ነገር ያልነበረ እንዲያልነበረ እንዳንባል ይሄ ማንቂያ ደውል ነው ሁላችንም ቆመን ለወንድሞቻችን ጸሎትም ድምጽም ሐሳብም ገንዘብ ሁሉ ነገራችን እኛ እንሆንላቸው እነሱ እንደዚህ ራሳቸውን ከሰጡ ያ ደግሞ ትንሿን ነገር ማድረግ አይከብደንም ስለዚህ በሁሉም በአውሮፓ በአሜሪካ በሀገር ውስጥም በውጭም ያለን ሰዎች ለወንድሞቻችን የመቆም ድምጽ የመሆን ስራ መስራት አለብን እነመነ ይብልዎ የሚሄዱበት አለ በውስጥ እየሰሩት ያለ ነገር አለ መሃል ላይ ለህዝብ መገለጽ የሚገባው ጉዳይ በህዝብ ይገልጻሉ ምን ነገር የሚገባው በውስጥ ደግሞ መጨረስ ያለብነው በውስጥ የጨረሰ እንደዛ እናደርጋለን የሚጨመር ሐሳብ ካለ እንስጥና እናጠቃለን እሺ ቃልዮት ያሰማለን መምህር በጣም ግሩም ነው አንድ መረዳት ያለብን ነገር ምንድነው እነዚህ ልጆች ያው እንደኛ በመናቀው መጽሐፍ ቅዱስ ላይ ባደጉበት መጽሐፍ ላይ ብቻ ሳይሆን ለነሱ ባዕድ በሆነ መጽሐፍ ላይ ብዙ ርቀት ነው የሚሄዱት እጅግ ብዙ ነገር ነው የሚያገላብጡት ለዚህ ደግሞ ሙሉ ጊዜያቸውን ነው የሚሰጡት ከዛች የተረፈች ጊዜያቸውን ደግሞ ተገልጠው ቀደም አንተ እንዳልከው እንደማንኛውም ሰው በነጻነት የሚኖርበት ሁኔታ አይደለም ያለው ይሄ ደግሞ የሆነው ከኛ የተነሳ ነው በነገራችን ላይ እነሱ እየሰሩት ያለ ነገር እያንዳንዱን ነገር በመረጃ ነው የሚሰሩት እያንዳንዱን ነገር ከመረጃ ውጪ ቢሆን በህግ መጠየቅ ይቻል ነበር እና ሰዎቹ ግላይ እርምጃ ሊወስዱ የፈለጉት የሚሰሩት ስራ ወንጀል ስላልሆነ ስለገባቸው ነው የሚያስከስስ አይደለም የሚናገሩት ነገር መጽሐፉ ላይ ያለውን ነገር ነው በቃ በመጽሐፉ የተገለጠውን ነገር ነው ኤክስፖዝ የሚያደርጉት ስለዚህ አንደኛ ዲፌንድ ሊያደርጉት አልቻሉም ሁለተኛ ደግሞ በህግ ማስቆም አልቻሉም አንደኛ እነሱ ጌታን ሳይቀር የሚሰድቡበት መንገድ የሚገልጹበት መንገድ እጅግ በጣም ዘግናኝ ነው ለኛ በነገራችን ላይ ክርስቶስን ነብይ ብሎ መጥራት ራሱ ስድብ ነው በነገራችን ላይ ማንም ሰው ሊያውቀው ይገባል ይሄ ነብይ ብሎ መጥራት ራሱ ማለት ይሄን ፕሮፓጌት ማድረግ ማመን ትችላለህ መብት ነው ምንም ብለህ ማመን ትችላለህ ነገር ግን ይሄንን ፕሮፓጌት ማድረግ በገባበት ቦታ ሁሉ ይሄድክ በክርስቲያኖች ቤት ክርስቲያኖችን በሐሰት መክሰስ ይሄ እንደ ጥሩ ነገር ሊታይ ፈጽሞ አይገባው በእኛ ምላሹ ስላለን ወይም ደግሞ የቤተክርስቲያን ትምህርት ስለምትረዳው ቤተክርስቲያን የሚያስደነግጣተም ስላልሆነ ነው እንጂ ስድብ ነው ይሄ በነገራችን ላይ ስድብ ነው እነዚህ ልጆች ደግሞ ለምን የራሳቸውን አታዩም ብለው መጽሐፍቶቻቸውን አጥንተው ያንን አውጥተው ነው በዋነኛነት እፎይም ጳላዲዮስም እነታላቁም ሌሎችም ወንድሞቻችን እህቶቻችን ስለዚህ እየሰሩ ያሉ ስራ የመጀመሪያ የቤተክርስቲያን ስራ ነው ቤተክርስቲያን ይሄን ጉዳይ በደንብ ልታዩ ይገባታል ያው እንደየችውም እየተከታተለችውም እንደሆነ አሁን ተነግሮናል መልካም ነው የራሷ ጉዳይ ነው ወንድሞቻችን ሙስሊም ወንድሞቻችን ሊያውቁ የሚገባው እነዚህን ወንድሞቻችንን ማጥቃት ማለት እነሱን ብቻ ማጥቃት አይደለም በነገራችን ላይ ይሄ ሊያውቁ ይገባቸዋል ኦርቶዶክስ ተዋህዶ ቤተክርስቲያን ማጥቃት ነው አይ የሰደቡን ነው ከተባለ እናንተስ መቼ ስራ ፈታችሁ ቀዳሚዎቹ እናንተ አይደላችሁ ወይ አይ በሐሰት ተናግረዋል ከሆነ
እነሱ እየመረቁ ነው እንዴ? አይደለም እሱን እኮ ነው ማቆም ነው። አንተ ተሰብስበህ ነው የኔ ልጅ ያንቺ ልጅ ከመታው እግዚአብሔር ይምታው፣ ያንቺ ልጅ ግን የኔ ልጅ ከመታው መቼስ ምን ይደረጋል አይነት ነገር አያስኬድም። ደብል ስታንዳርድ መሆን አያስኬድም። ስለዚህ ተሳድበዋል ካለ በህግ የሚያስጠይቅ ነገር ከሰሩ በህግ መጠየቅ ይችላሉ። በነገራችን ላይ በህግ ለሚያስጠይቅ ወንጀል ለሆነ ጉዳይ ቤተክርስቲያንም ጥብቅና ትቆም። ነገር ግን በህግ የሚያስጠይቅ ጉዳይ አይደለም። የተሰወረውን የሚቀበሉትን መጽሐፍቶቻቸው ነው። ስም ማጥፋትም ከሆነ እነዚህን ልጆች የሚያስተምሩባቸው መጽሐፍት የኛ አይደሉም ማለት ይችላሉ። የኛ አይደሉም አንቀበላቸውም። ስለዚህ የኛ ባልሆኑ መጽሐፎች እየተከሰስን ነው ማለት ይችላሉ። በመረጃ ነው እያንዳንዱ ስራ የሚሰሩት። ስለዚህ ይሄ ቅድስት ቤተክርስቲያንም እያንዳንዱ ክርስቲያንም ላይ የሚሰነዘር የማይገባ ድርጊት ነው። ይሄ ደግሞ ብዙ ኮንሲኩዌንስ አለው በጣም። ስለዚህ በማስተዋል ነው ሰው መጓዝ ያለበት፣ በመረጃ ተደግፎ ነው መንቀሳቀስ ያለበት። እንደገና ደግሞ ላለመሰደብ ደግሞ አለመሳደብ ነው። መከበር የሚፈልግ እሱ ማክበር አለበት። እንደዛ ነው እኮ ባይላተራል ነው። የሰጠኸው ነው የምትቀበለው። ስድብ እየሰጠህ ምስጋና እንዲደርስ መጠበቅ የለብህም። ኢንፑትህ ነው አውትፑት የሚሆነው። አንድ ፋብሪካ ውስጥ የምታስገባለት ጥሬ ዕቃ አለ፣ እሱን ፕሮሰስ አድርጎ ነው የሚወጣለው። ስንዴ ዘርተህ ገብስ ምናምን አጠብቅም። ኩርንችት ዘርተህ ወይን መጠበቅ የለብህም። ስለዚህ የጋራ ነው መከባበር። መከባበሩን በጣም እንፈልጋለን እንደ ቤተክርስቲያን በሚገባ ማለት ነው። አለመከባበርም ሊኖር አይገባም። እውነት ነው። ሁሉም ሰው የፈለገውን የማመን ነፃነት አለው። ነገር ግን አንድ ሰው ብድግ ብሎ በቤተክርስቲያኒቱ አስተምሮ መጽሐፍቶቿ ላይ አክብራ አግና ያዘችው በአምላኳ በኢየሱስ ክርስቶስ ላይ ክፉ ነገር ግን ሲነገር ኖ ተሳስተሃል፣ አንተ ይሄ የከሰስክበት ጉዳይ ነው አይደል ያለው፣ አንተ ጋር ደግሞ ያለው ላሳየ ብሎ ስላሳየ ለታኮርፍ አይገባም ማለት ነው። ስለዚህ እውነት ነው ቤተክርስቲያንም ይሄ የራሷ ጉዳይ ነው። እነዚህ ልጆች ላይ የሚሆን ማንኛውም ድርጊት ሁላችንም ላይ ቤተክርስቲያናችን ላይ የሚሆን ድርጊት ነው። በዛ ልክ ሊታወቅ ይገባዋል። ጥሩም አይደለም መልካምም አይደለም። ለወደፊቱም በእንዲህ ሁኔታ ማንቀጠልም ዓለምም እንደዛ አትቀጥልም። መነጋገር ነው በቃ ሁሉ ነገር መነጋገር እንጂ እንደ አትፈቅድም። ወደ ኋላ መመለስ አንችልም። ዝም በል አይነን ጨፍ ምናምን የሚባል ነገር የለም። ሁሉ ነገር ይገለጣል። ጌታም ብሏል የማይታወቅ የተሰወረ የማይታይ የተገለጠ ነገር የለም። ስለዚህ ሁሉ ነገር ይገለጣል፣ ሁሉ ነገር ይወጣል። ለዚያ ደግሞ የቤተክርስቲያን ልጆች አስበው ብዙ ርቀት ሄደው ነው ምላሽ እየሰጡ ያሉት። ይሄ እያንዳንዱ ኦርቶዶክሳዊም ሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ጉዳይ ነው። ይሄ ሊታወቅ ይገባል። የልጆቹ ጉዳይ ብቻ አይደለም የኛ ጉዳይ ነው ማለት ነው። ይሄ ለማለት ነው። እግዚአብሔር ይስጥልኝ። ሌላው የተባለው ጸሎቱ ነው እሱ ወሳኝ ነው። እሺ አባታችን እግዚአብሔር ያክብርልን።